ሰላም እንዴት ናችሁ? ብቻችን የምናደርጋቸው ነገሮች አንዳንዴ ያስደስቱናል። አንዳንዴ ኃጢአትም ቢሆን በራሳችን ቆመን ማድረጋችን ራሱ የሆነ ጀብደኝነት፣ ወኔ ያለው ሰው ወይም ደግሞ በራሱ መቆም የሚችል ሙሉ ኮንፊደንስ ያለው ሰው እንዲመስለን ያደርገናል። ይህም ትክክለኛ ስሙን ያልነገረን ሰው ቅዳሜ ቅዳሜ ለብቻው ከራሱ ጋር የሚያሳልፍበት ጊዜ አለው። ቅዳሜ ቅዳሜ ብቻውን ነው። ማንንም ጓደኛ አይፈልግም። ቅዳሜ ቅዳሜ የራሱ የብቻው ጊዜ ነው። አዳም ረታ ሁለት ልጃገረዶች በሚል ርዕስ ቅዳሜን ከራሱ ጋር የሚያሳልፈውን አንድ ወጣት ህይወት ይነግረናል። ይሄ አጭር ወግ ከሰማይ የወረደ ፍርፍር በሚለው መጽሐፍ ውስጥ ይገኛል። ሁለት ልጃገረዶች። የምመለሰው ተበለሻሽቼ ነው። በደንቤ ሳምንት 2 ሳምንት ሙሉ ከቤት አልወጣም፣ ከእሁድ እስከ ዓርብ። ብዙ ጊዜ ቅዳሜ ግን ከምሽቱ 11 ሰዓት ጀምሮ እግሮቼ የማያርፉበት የከተማው ክፍል የለም። ከፒያሳ በሜክሲኮ አደባባይ አድርጎ ቄራ፣ በፒያሳ በሀብተ ጊዮርጊስ ድልድይ አድርጎ በመርካቶ በሰባተኛ እስከ ልደታ እንዳውሬ ነው የሚያደርገኝ። በዚያን ዕለት የማውቀውን ማንንም ሰው መገናኘት አልፈልግም። በህይወቴ ወጥ ውስጥ ትንንሽ የእብደት ቅርንፉድ፣ የልክስክስነት ኮረሪማ፣ የባለጌነት ነጭ ሽንኩርት፣ የደደብነት ጥቁር አዝሙድ የመሳሰለ ልጨምርባት እፈልጋለሁ። እነዚህ ቅመሞች ያሉበትን ኃጢአታዊ ማታና ምሽት ከሰዎች ጋር ልኖራት ግን አልፈልግም። ይህችን አይነት እብደት ከሚያውቁት ሰው ጋር ሆነው ሲሰሯት ትቀጥናለች። ትዝብት፣ ትችት፣ ይቅርብህ፣ ጥሩ አይደለም፣ ይደብራል የተሰኙ ቃላቶችና የሚከስቷቸው ስሜቶች ይወረወሩብኛል። በቂ ነፃነት የለውም። ያቺ የእብደት ቀኔ የፍጹም ነፃነት ቀኔ ናት። አዲስ አበባ የቅዳሜ አዲስ አበባ የኔ ጦር ሜዳ ናት። ፊት አውራሪ እኔ፣ ተራ ወታደሩ እኔ፣ አዛዥ እኔ ነኝ፣ ታዛዥ እኔ። የግሌም ካርኒቫል ነው። በግል በዓሌ 3 ወይም 4 የሴት ጓደኞች ያስፈልጉኛል። ቢመችና ቢቻል በየወሩ ይቀያየራሉ። ማግኘቱ አስቸጋሪ ቢሆንም መጣላቱ ግን ቀላል ነው። ስልክ ካለ መደወል አንስቶ በማኩረፍ አድርጎ እስከ ተራ መናጀስ ድረስ ከሴት መለያ ይጠቅማሉ። ወይም ከመሃል አጉል ጸባይ ማሳየት፣ ገብጋባ መሆን፣ የቆሸሸ መልበስ፣ ሰውነት ሳይታጠቡ መሄድ፣ ጥፍርን አለመቆረጥ። እነዚህ ደግሞ ካላዋጡ ከሌላ ሴት ጋር መታየት። ከልጃገረዶች ጋር መዋል ግን አሰልቺነት አለው። የሚያሰለቸኝ በቂ ኃጢአት ስለሌለው ይሆናል። በቂ ሰይጣናዊነት። ቅዳሜ ታዲያ ኃጢአቴን የምኖርባት ቀን ናት። ሰይጣንነቴን የምፈትሽባት ቀን ናት። ወይም ማን ያውቃል የባህሬ ሌላው ጎን ትሆናለች። ያቺ ዕለት ግን በደንቡ ወጣቶች ጎን ለጎን እየተራመዱ የሚሳሳቁባት፣ ወዳጆች ጠረጴዛ ከበው የሚጫወቱባት፣ ጨዋ በየቤቱ ተጋድሞ ተቀምጦ ቡና የሚጠጣባት ናት። ጓደኞቼ ፒያሳ እቴጌ ሆቴል ናቸው። ወግ ቀደዳ፣ ሐሜትና ቢራ ጭለጣ የሚጠበቅ የተለመደ ቦታ። ፐቲ ሲለቃለቅ እሑድ ብቻ ነው እኔ እሱም ቦታ የማየው። ቅዳሜ ዕለት አልፌው ነው የሚሄድ። ሰው ያለበትም አይመስለኝ። ነፍሳችን ወጥ ውስጥ አንዳንዴ ሚጥሚጣ ጠብ ካላደረግንበት ተቃጥለን የምናልቅ አይመስላችሁ? ትንሽ ብልግና፣ ትንሽ ስድነት፣ ትንሽ አፍራሽነት። የመጨረሻው ቅዱስ ሰውም ስድነት አያጣም። ንጹሕ ብለን በሰየምነው ነገር ውስጥ እንኳን ጉድፍ አይጠፋም። የአስተያየት ጉዳይ ነው። ተጠግቶ የመመልከት ጉዳይ ነው። ዛሬ ቅዳሜ ከየትኛውም ጓደኛዬ ጋር ቀጠሮ የለኝም። የፈለጋቸው ሊሄዱ ይችላሉ፣ ሊጠበሱ ይችላሉ። እንደፈለጋቸው ከፈለጋቸው ጋር ሊወድቁ ይችላሉ። የመረጥኳቸው ለስጋ ነው። እነሱም መምረጥ መቻል አለባቸው። ለዚህም አይተናነሱኝም። አንዳንዴ ግን በዚያ ቅዳሜ ዕለት ደስ የማሰኘው ነፍሴን ይሁን ስጋዬን የትኛው እንደሆነ ይምታታብኛል። ምናልባት እንዲመቸኝ ልግለጸውና
በስጋ በስድነት ጉዳይ በኩል አድርጎ ነፍሴን በአበባ ወንዝ ማጠብ ብለው ተፈላስፌ ሞቻለሁ። ከሁሉ ነገር ብዙ ጉዳይ የምፈጽም አይመስልም። በመጀመሪያ የማደርገው ነገር ያለ ገደብ መጠጣት ነው። ቢራ ሳይሆን ጅንና ብራንዲ። ቢራ ሽንት ነው። እኔ ደግሞ ፊኛዬን የመለጠጥ ስፖርት የማሰራበት ምክንያት የለኝም። 4 ኪሎ ፓርላማ ጎን ካለው የሉካንዳ ሱቆች ሰፈር በመጀመሪያ ኪሎ ቁርጤን እበላለሁ። ቁርጥ እንደምበላ የሚያውቅ የለም። ቅዳሜ ከሰዓት በኋላ ግን ቁርጥ በሚጥሚጣ ቁርጥ በአዋዜ እበላለሁ። መብላት ነው። ከዚያ እያላበኝ ወጣና ግሮሰሪ ገብቼ 1-2 ጂን እወረውራለሁ። ቁርጥ ጂን ይሄዳሉ። ሲፈጠሩም ለሽርክና ነው። ውስጥ ሲገናኙ አይራበሹ፣ አይታገሉ፣ ተቃቅፈው ቁጭ ነው። ጆክ እያደረጉ እሳት የመሰለ ቁርጥ ስጋ፣ ውሃ የመሰለ ጂን። የምዞረው ደግሞ በእግሬና በታክሲ ነው። የተጠጋጉ ምግብ ቤቶችና መጠጥ ቤቶች ባሉበት በእግሬ፣ ከተራራቁ በታክሲ። አንዳንድ የማውቀው ሰው ያጋጥመኛል። ቀጠሮ አለብኝ እላለሁ። ሌላ ምክንያት አይጠፋም። የሚሄድበት አለ። የምትገርም መልስ ናት። ትደመጣለች። ሰው የሚሄድበት ሳይኖር የሚሄድበት አለ ሊል ይችላል፣ ግን ይደመጣል፣ ይታመናል። እንደ አጥጋቢ መልስ። ፀሐይ ስታዘቀዝቅ በየቡና ቤቱ እየገባው የምታምር ሴት እፈልጋለሁ። መበላሸት ምኞቴ ነው። የጥፋት ፍላጎትም ይሆናል። በቁርጡና በጂኑ እያላበኝ ሴት ለመኝታ ጠይቃለሁ። ዛሬ ግን አልተዋጣም። ደክሞኛል። ዓርብ ዕለት ከሰዓት በኋላ ከስራ ቀርቻ ወጣኋት ባለትዳር አድክማኛለች። እኚህ ባለትዳር ባሎች ሚስቶቻቸውን ምን ያበሏቸዋል? ወይስ ያለ መጥገብ ነው? ሌላ ጊዜ አይመቻትም። ስለዚህ ለዓርብ ተስማማን። ከስራ ቀርቼ ከከተማ ወጣ ያለ ቦታ ሄድን። ማታ 3 ሰዓት ቤቴ ስገባ ኮቴ ከላይ ተንሸራቶ ሊወድቅ ምንም አልቀረው። ቢሆንም የሰንበት ሽፍትነቴን ማንም አሮጊት ባለትዳር እንድታበላሽብኝ አልፈለኩም። የሴት ፍላጎቴ ቢዳከምም እንኳን እየጠጣው መብላቴን አላቆምኩም። ከ4 ኪሎ ጀምሬ በፒያሳ አድርጌ ልደታ ገባሁ። ልደታ ግር የሚያደርገኝ ቦታ ነው። ግር ይልብኛል። ከአብነት እስከ ደሴ ሆቴል፣ ከደሴ ሆቴል እስከ ባልቻ ሆስፒታል፣ የዳርማርን ፋብሪካ ቀንሰን የፍርድ ቤቱን የግቢ ዛፍ ላጭተን የሚቀረው ሰፈር አርጅቶ የተቀዳደደ መታደስ የሚጠብቅ የወደቀ ፍራሽ ይመስላል። 1000 ዘመን የተተኛበት። ስልት የለውም። ዝብርቅ ነው። መኖሪያውና መስከሪያው ተባውዞ ነው። የነዋሪው አእምሮ ይሆናል። ጠቅላላ የአዲስ አበባ አእምሮ ይሆናል። የተዘባረቀ ወይም የአገሪቷ የተዋቀሰ ነው። ብሰክርም መስከሪያ ቦታዎች አልጠፉኝም። አብነት አካባቢ ስጠጣ ቆየውና ጥሩ ሆኖ እየዞረብኝ ወደ ደሴ ሆቴል አቀናው። አገሩ ሁሉ ጭር እያለ ነው። ህዝቡ ባለችው ገንዘብ ፎክሮ በየቤቱ ገብቷል። ሰዓት እላፊ ገና ምኑ። ራበኝና አንድ ሆቴል ትንሽ ጠንዛ ያለ ክትፎ በላው። እዚያ አካባቢ ያለው ሴተኛ አዳሪ ደግሞ ጎራዳና አሮጊት ነው። አላሰኘኝም፣ ግን ተጠናቅቄ አልተበላሸውም። እዚህ ቤት በልቼና አንድ ብራንዲ ጠጥቼ ስወጣ ከሆቴሉ በር ፊት ለፊት ልክ መብራት በዛ ያለበት ጠባብ ቦታ ላይ አንዲት ሴት ቆማለች። ተያየን። ከሁኔታዋ እኔን የምትጠብቅ ይመስላል። ሳላመነታ ወደ እሷ ሄድኩ። መምጣቴን ስታውቅ እየሳቀች ከተተከለችበት መነቃነቅ ያዘች። ልክ ሙዚቃ ሲሰሙ እየደነሱ ነገር፣ አርፋ አይቀመጡ ነገር። እኔ ሆናለሁ ሙዚቃ ድቤ ወይም አረቅ የተሞላ ድቤ። ታዲያስ አልኳት ቀርቤ። አለች። ወዴት ነው ልሸኝሽ? ሰው እየጠበቅኩ ነው። አብረን እንጠብቀው? ብዙ ቆያለሁ። ታዲያ ለምን አንድ ቦታ ተቀምጠን አንጠብቀውም? ሴት ናት። ቢሆንም ዝም ተባባልን። ጉንጯ ኩፍ ያለ ስለሚመስል
ሳቋን ለማፈን የምትፈልግ ትመስላለች። ቀይ ልጅ ናት። በደንብ ሰውነቷ ላይ ያልገጠመ ጅንስ ሱሪ አድርጋለች። ጡቶቿ ሕፃናት ያካክላሉ። ቦብሊን አንቀልቧ ውስጥ የተኙ ከንፈሮቿ ያምራሉ። አይኖቿ ትላልቅ ናቸው። ቆንጆ ናት። አቋቋሟ አወቃቀሯ ግን አያምርም። ፈንደድ ያለች ከሆዷ ገፋ ያለች ናት። ቢያንስ በጨለማ እንዲያ መሰለኝ። በዚህ ላይ አጭር ጅንሱ ገለዋ ላይ ያልሰመረው ከአንዱ ጋር ሰፋ ከአንዱ ጋር ጠበብ ስላለችበት በዚህ ተበሳጭቶ ይሆናል ከመሃል ክትፎና ብራንድ ያገሳው። እስክትሰማ ሸቷትም ይሆናል በፀጉሯ ውስጥ እንደ ትንሽ አውሎ ንፋስ ሲያልፍ። እኔ የማውቀው አንድ ቦታ አለ ልውሰድህ አለች። ተግባባን። ጉዞ እንደጀመረች ሲጋራ አለ አለችኝ። ሰጠኋት። መንገድ ዳር ቆማ ለኮሰች። ከንፈሮቿ ያምራሉ በጣም። የምስማቸው ግን አይደሉም። መንገድ የምትቆም ሴትና ሴተኛ አዳሪ ስሜ አላውቅም። አንዳንዴ የሚያምር ከንፈር ግን የማልስሞ ሲያጋጥመኝ በሴፍ ቆርጬ አርቄ ከኪሴ ልይዘው ፈልጋለሁ። የሚያምር ከናፍርት ያላችሁ አይነ ርግብ ልበሱ። ሲጋራውን ከልባ እየሳበች የጉንጮቿ አሰረጓጉድ ቆሮንጮ ጡት የምትጠባ ሙሳ ያስመስላታል። መንገድ እንድናቋርጥ ነገረችኝ። ተከተልኳት። ከዚያ ዋናው መንገድ ትተን ኮረኮንች የሆነች ጠባብ ኋላና ፊት ሆኖ ብቻ በመጓዝ የምትዘለቅ መንገድ ውስጥ ገባን። ከተማዬ ውስጥ እንዲያለ ቦታ ያለ አይመስልም። ጨለማ ነው። ኮረኮንች ብቻ ሳይሆን ግራና ቀኝ የሰው ቁመት የሚያካክሉ ቤቶች የተሰሩበት ነው። በዚያ የረፈደ ምሽት ጫጫታ ነው። በዚያ የረፈደ ማታ ቡና ይወቀጣል። በብዛት ሴት ይጮዋል። ከመንገዷ ግራና ቀኝ ጥቁር ቦይ ነው። እርጥበትና ቆሻሻ ነው። ደስ አይልም ቦታው፣ ግን ጥሩ ነው። በርካሽ አልጋ አለ አለችኝ። ስለ አልጋ አልተነጋገርንም። ትንሽ ወደ ኋላ ቀረት ብዬ ፈንዳዳ ቂጧን አየሁት። ከፀጉሯ በስተቀር ከጀርባዋ የሚታይ ነገር የላትም። ጨለማ ውስጥ ገባች። ብርሃን፣ ጨለማ፣ ብርሃን፣ ጨለማ ነው መንገዱ። ሁለታችንም እየተንገዳገድን እየተውለበለብን እናልፋለን። መንገዱ አያልቅም። ወደ መሬት ውስጥ የምጓዝ መሰለኝ። አንድ በር ተጠግታ አንኳኳችና ያኔውኑ ተከፈተ። ከአንድ ደላላ ጠይም ሴትዮ ጋር ተነጋገረች። ሴትዮዋ ቤታቸው ተመልሶ እንደመግባት ወጡና ልጅቷና እኔ ወደ መጣንበት መሄድ ጀመሩ። ልጅቷ በጭንቅላቷ ና አይነት ጠራችኝ። ተከተልኳት። ማስለቀቋ ነው። የገባንበት ቤት ግድግዳው መናድ ጀምሯል። አንድ አልጋና ጥቂት ቁሳቁስ ሞልቶታል። የቤቷ ሁለመና ነው። እንደዚህ አይነት ቤት እስከ ዛሬ አይቼ አላውቅም። ልጅቷ አልጋው ላይ ተቀምጣ የሚያማምሩ አይኖቿን እያርገበገበች የክፍሉ የአልጋው የሴትዮዋ ነው፣ ለእኔ 10 ብር ትከፍለኛለህ አለችኝ። ለእነዚህ ከንፈሮች ስዕልነት 10 ያንሳል አልኩ በልቤ። የማውቃትን አንድ ሴት የድሮ ጓደኛዬን የሚመስል ነገር አላት። የታወቀች ቁሌታም ነበረች። እኔ ሳልተዋት እየበላት የተወችኝ። ሽሽቷን መረኩላት። ባቄላ ቀረ ምን ቀረ አሉ። 20 ብር አውጥቼ ሰጠኋትና የቀረውን እንድትይዘው ነገርኳት። ልብሷን አወለቀች። ጡቶቿ ድንኳን በሚያሳፍሩ መያዣዎች ተይዘዋል። ወገቧ ቢቀጥንም አጭር ነው። ወደ ፊኛዋ አካባቢ ቦርጩን ምንዩን ስሙን የማላውቀው ስጋ አለ። እግሮቿ አጫጭሮች ናቸው። አልጋ ውስጥ ገባች። ኮቴንና ሱሬን አወለኩና ተከተልኳት። በቤቷ አጠገብ ሰው ሲያልፍ ሰማለሁ። በቀዳዳም ያዩን ይሆናል። መብራቱ እንዲጠፋ አልፈለኩም። ገሏ ቀድሞ ካየሁት የቀላ መሰለኝ። በእግሮቿ መሃል ይዛኛለች። ከላይዋ ላይ ተነሳሁ። ተገርሜ አያታለሁ። ልዩ ሆነችብኝ። ስምሽ ማን ነው አልኳት። ኒኒ። ምን ነው ልዩ ሴት ነሽ አልኳት። ሁሉ ወንድ ነው የሚለው አለችኝ በትምክህት። የስጋ ተአምር። በዝምታ ሳቅ። ማወቋ ገርሞኝ። ይወራል ማለት ነው። ከወገቧ በታች ያለው ሰውነቷን በጂንሷ ሰብስባ ከወገቧ በላይ ያለ ሰውነቷን በማስያዣና በትልቅ ነጭ ሸሚዝ ሸፍና ልንወጣ ስንል ስም ማን ነው አለችኝ። ልነግራ ስላልፈለግኩኝ ዋሸኋት። አይመስልም እውነቴን ነው የአባቴን ስጋ አልኳት። ያመነች አልመሰለኝም።
በዚህ አይነት ኪነት መማሌ ራሴኑ አማረረኝና እንደ ይቅርታ እራት ልጋብዛት እንደምፈልግ ነገርኳት። በዚህ ጥሩነቴ ስሜንም ያመነች መሰለኝ። ከዚያ የሆነ ዋሻ ውስጥ ተያይዘን ወጣን። ሊዘጋ የደረሰ ደንበኛው የሸሸው ሆቴል አገኘን። ስጋ የሌለበት የአዲስ አበባ ሆቴል የለም። እንቁላል ፍርፍር መስራት አይችሉ፣ ሽሮ መስራት አይችሉ፣ ጎመን ወጥ መስራት አይችሉ፣ ድንች ያፈራርሳሉ፣ ሰላጣ ያጠወልጋሉ፣ ስጋ ግን ይችሉበታል። አዲስ አበባ የስጋ ከተማ ናት። ይህን ሁሉ ህዝብ አንድ ቄራ ማብላት የሚችል አይመስልም። 2 ጥሬ ክትፎ አዘዝን። ሰራተኞቹ ተዳክመዋል መሰለኝ፣ አንዱ እያዛጋ እያናወዘ መጣ። ተሰላችተዋል መሰለኝ፣ ከስጋው ገፋ አድርገው መዝነውለታል። ከልጅቷ ጋር አብረን በላን። የሚያማምሩ የሚበሉ የሚመስሉ ጣቶች አሏት። በራሷ ተማምና ከዚህ ጎድጓዳ አካባቢ ብትወጣ ወንድ በእሷ አቅጣጫ እንደ ሞላ ወንዝ ይፈስ ነበር። እንደ ፈረሰኛ ሰዓት እላፊ ከመድረሱ በፊት ተለያየን። ከመሃል መንገድ ላይ ቆጨኝ አብሬያት አለማደሬ። ማን ያውቃል መሸሹም ጥሩ ሳይሆን አይቀርም። በዚህ ስጋዋ አስራኝ ባሪያ ታደርገኝ ይሆናል። ሽፍትነቴን ወዳታለሁ። ኢትዮጵያ ከማንኛውም ሀገር የበለጠ በሽፍቶች የተሞላች ናት። ልዩነቱ በትክክል በመሃል ላይ እንደምንሸፍት አለማወቃችን ነው። ከ2 ቀን በኋላ ከጓደኞቼ ጋር ቡናና ቢራ ይዘን ናይል ሆቴል ተቀምጠናል። ጓደኛዬ የእሱ ወንድምና የወንድሙ ሴት ጓደኛ። አሰልቺ ቡድን ነው። የፈዘዘ ንዑስ ከበርቴ። ቅዳሜ ተወጥሬ አምሽቼ ስለማድር ነው መሰለኝ እነዚህ እጅ እንዳለ ነገር ይመልጉብኛል። አልችልም። ቀላል፣ ርካሽ፣ አሰዳቢ፣ ተራ፣ የማይረባ የመሳሰሉ ቃላት ይጠቀሙብናል። ወረድ ካልን፣ ወጣ ካልን ደግሞ ምን ይንጠራራል፣ አቅሙን አያውቅ፣ ጉረኛ፣ አስመሳይ የመሳሰሉ ቃላት ይመጣሉ። 2ኛ ቢራ ላይ ያለው ይመስለኛል። አንዱ ወሬ አምጥቶ እየሳኩ ወደ ጀርባዬ ዞር ስል ያቺ ልደታ ማውቃትን ልጅ ወደ ሆቴሉ ስትገባ አየኋት። አላየችኝም። ፊቴን ቶሎ አዞርኩ እንዳላየው። ራሴን ለማስረሳት ጨዋታ ውስጥ የተነከረ ለመምሰል ወሬው ላይ ሊጥ የሚል ነገር ቀላቀልኩ። ቢያምር ባያምር ግድ አልነበረኝም። የውርደት ጊዜ እየቀረበ ነው። በአይኔ ቂጥ ግን እሷ የምትሄድበትን አያለሁ። የውሸት ስሜ ሲጠራ ሰማሁ። በቀስታ ዞር አላልኩ። ከኋላይ ምናልባት 2 ሜትር ርቃ ብትቀመጥ ነው። አልሰማውም፣ አላየውም። ሰውነቴ እንደቀፈፈው ብዙ ጊዜ ተቀመጡ። 4ኛ ቢራ ሳዝ ከተቀመጠችበት ተነስታ ነው መሰል ቆራጧኒኒ በእኔ አጠገብ የምታልፍ መስላ ከወንበሬ መደገፊያ ጋር ደምራ ትከሻዬን መታኝ አለፈች። ዞር አልኩ። ተያየን። እንደማያውቃት ቀና ብዬ አየኋትና በመደናገር ፊቴን ወደ ጓደኞቼ ዞር አድርጌ ብርጭቆ ውስጥ የቀረ ቢራዬን ጨለጥኩ። ኒኒ በመገረምም በመናደድም በስተግራችን የተሰበሰቡ የመንገድ ልጃገረዶች መሃል ሄዳ ተቀመጠች። በአይኔ ቂጥ አያታለሁ። ታየኛለች። ጓደኞቼ ግራ ቢገባቸውም የኔ የቸልተኝነትና የአላዋቂነት ገጽ እሷ እኔን በመጥራት ላይ እንዳለች ለማመን የሚያስችል ፍንጭ አልሰጣቸውም። ጠጥተን ስንወጣ ዞር ብዬም አላየኋት። እንደማላውቃት 2ኛ ሴት። የቆጨኝ ነገረ ስራዬ ሁሉ ያበሳጨኝ አልጋዬ ውስጥ ገብቼ የዋልኩበትን ሁኔታ ሳወጣና ሳወርድ ነው። እኔና እኔን የመሰሉ በምን አርዕስትና ስያሜ ስር እንደሚመደቡ አላውቅም። አይገባኝም። ቢራ እያገሳው እንቅልፌን እንዲመጣ እየለመንኩት ትንሽ ቆይቻ አናወዘኝ። ከመሃል ቀዘቀዘኝ። ባነንኩና የቀዘቀዘኝን ቦታ አከኩት። ቅዝቃዜ አይታከክም። ሌላ የነውዝ ዙር ስጠብቅ እንደገና ቀዘቀዘኝ። አሁን ቅዝቃዜ ብቻ ሳይሆን ንቅናቄ ይሰማኛል። ብርድማ ነፋስ በቂጤ ላይ እንደሚያልፍበት ሁሉ ተደናበርኩና መታጠቢያ ቤት ሄድኩ። ሙታንታይን አውልቄ አየሁ። ኮሶ መስከረም 1984 ሆላንድ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።